አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቻናሌ ተከታዮች እንዴት ናችሁ? ሰላም ናችሁ ወይ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ሁላችሁም በያላችሁበት ሰላም ሆኑልኝ እላችኋለሁኝ። ይሄን ሁለት ቀን ያው ቪዲዮ የመጣው እየሰራራው ነበርና ስለመጥፋት ለምንድን ነው በዚህ የምታወሪው እያሉኝ ያሉ ልጆች አሉና ውዶችዬ፣ ይሄ ብሎጌ የመጨረሻ ኢትዮጵያ የሰራሁት ነው ማለት ነው። በዙ አጋጣሚ እያያችሁልኝ ያው ብዙ ትውስት አለብኝ እኔ ቪዲዮዎቼንም በቃ ላይ እንትን ላይ እየገባሁኝ ያለው ካላ ምንድነው ጋላሪ ላይ በዛ ላይ ዩቲዩብ ላይ ምናምን ሳያቸው ልጄ አገሬ ቤቴ ቤተሰቦች ባሌ ኧረ ስንቱን ልንገራቸው፣ የማይናፍቀኝ የለም ሁሉም ይናፍቁኛል። እህቶች የምናሳልፋቸው በቃ ሁሉ ነገር እና በነገራችን ላይ ያው እኔ ታውቃላችሁ ብዙውን ጊዜ ጁማ ከሄድኩኝ ቤተሰብ ጋር ውዬ አድሬ ምናምን ነው መለሰው። የሚገርማችሁ ነገር ከዛ መልሶ ጁማ ይደርሳልና በጣም ደስ የሚል ጊዜ ነበረ። ሌላ እህት አለችኝ እሷም ትመጣለች ታናሽ ማለት ነውና ደስ የሚል ነበር ያሳለፍነው እና በትውስታ አለውኝ። ምን 10 ታወሪያለሽ እኛስ ይሄን ያክል አመት የምትሉ ልጆች አላችሁ። ያው እየለመዳችሁ ስትሄዱት እንትን ትላላችሁና ለአዲስ ደግሞ ይከብዳል መለየት ማለት ነው። እና ምን ልላችሁ ነው ስለ መጥፋት በዚህ ምን አስወራሽ? አንዲቷ ደግሞ ደነዝ ብላኛለች። እንደው የጉር ቤት ነው ወላሂ ላዚም። እኔ እንደው ምን የከፋ ነገር እንደተናገርኩኝ እኮ ግራ ይገባኛል። በመጀመሪያ ሰው ልጅ ከስድብ ይልቅ ስነ ምግባር ይቀደማል። እኔ ደግሞ ምንም ያልኩት ነገር የለም ሲጀመር አወለን ማለት ነው። ምናልባት ቪዲዮ ወይ በደንብ እስከ መጨረሻው ሳታዳምጡ ሊሆን ይችላል። ሰው ልጅ ያለ ምክንያት አይወጣም፣ በምክንያት ነው። ሰው ቢያንስ ምናልባት ከስንት አንድ ተመቻችቶለት ዝም ብሎ በራሱ ቅብጠት መጥፋት ስላለበት ብቻ ሊጠፋ ይችላል። ነገር ግን ሰው የሚጠፋው ለምሳሌ ወይ ቢሮ አላነሳላቸው ሲሉ ወይ በብዙ ምክንያቶች ነው። ገብቷቸዋል። ችግር ላይ ላሉ እህቶቻችንም አሁንም አስወጧቸው። ወላሂ ነው የምለው። በጣም ችግር ላይ በጣም አስጊ ሁኔታ ላይ ካሉ አስወጧቸው። ማንንም አትስሙ። ሰዓት አስጠፊ እዚህ ስራ የለም ምናምን ለሚሏቸው አትስሙ። በጣም ያሰው ለህይወቱ አደጋ በጣም ችግር በቃ ችግሮችን ችሎ የማይታለፉ ከሆነ ለምሳሌ ስራ ብዛት እየሰራችሁ ጊዜያችሁን ታካክሳላችሁ ትሄዳል ማለት ነው። ነገር ግን በራሳችሁ ላይ በመኝታም ሊሆን ይችላል፣ በምግብም ሊሆን ይችላል፣ በደሞዝም ሊሆን ይችላል፣ በእናንተ ሌላ ነገር በጾታችሁ ሊሆን ይችላል። በተለያዩ ምክንያቶች ላይ ያሉ እህቶችን እንደው ይሄ እየደረሰብኝ አስጠፉኝ ካሉ አስጠፏቸው ማለት ነው። ምክንያቱም ከራስ በላይ ንፋስ የለም። ገብቷቸዋል። ቢያንስ ሰው ልጅ ርዝቁን የራሱን ነሲቡን ያለውን ይገባል ማለት ነው። እና እኛ ከስንት ኢጃዛ ቤት ስንት ሰው እየተቀመጥን በእርግጥ አሁን ላይ ከጊዜው አንጻር ጋር ነው፣ ግን ቢሆንም ከሰው ህይወት የሚብስ የለም። ስንት ህዝብ ተቀምጠን ያውላ ሰው በወርም በሁለት ወርም ስራ ገብተን እንሰራለን ማለት ነው። ሲቀጥል ደግሞ እንተባበራለን። አንድ ሰው ስራ ከገባ ያንኛው ሰው ጋር ወይ ብድርም ከጠየቀ ኢጃዛ ስላለው እንተጋገዝ ነበር። ያሁኑ ደረቅ ጊዜ ስለደረስን ነው ስራም የማይገኝ እርስ በርስ መተጋገዝ ስለሌለ ነው ማለት ነው። ወላሂ ቀን እንተሳሰብ እስኪ። ከመሳደብ ይልቅ ፋፊ ምን ሆነሽ ነው ለመጥፋት አታስቢ። አብዛኛዎቻችሁ በነገራችን ላይ ሰው ልጅ እስከ መጨረሻው ቪዲዮውን የሚያዳምጡት እውነት ነው የምላችሁ የጻፋችሁትን ኮሜንቶች አይቼዋለሁ። ግን እስከ መጨረሻው ሳታዳምጡ ከመምጣትሽ ስለመጥፋት ምታወሪ ምናምን እኔ አዲስ አይደለም። ስደት ለብዙ ጊዜ ከናንተ በፊት ያኔ ከ10 ምናምን አመት በታች የመጣችሁ ልጆች ናቸው አሁን ያንን መጽፍልኝ ማለት ነው። እኔ ሳፊ 2 አመት ይዤ ተቀመጥኩኝ። አሁን ያው 13 በሉት 12 አመት ምናምን በስደት ማለት ነው። ስለዚህ ምንም ለውጥ የለውምና ለውጥ የለውም ስላችሁ ያው የማቀው ነው ስሌት ልላችሁ ነው። ገብቷችኋል? ለውጥ አለ። ያው ሰው ልጅ ከሰራ ለውጥ አለ። በዚህ እንዳትወስዱት። ለውጡን ያልኳችሁ ያው የስደት የለመድኩት ነው። ምንም እንትን አዲስ አይደለም ልላችሁ ነውና ሳትመጭ ለምትሉኝ ነው። ገብቷችኋል አይደል? እና እኔ ስለመጥፋት ያወራሁት ሰው ልጅ 5000 ለማስጠፍ 5000 ቅርብም ሆኖ 5000 ይላሉ። እሺ ሩቁን ስንት ሊያስጠፉ ነው ታዲያ ምናምን ያልኩት። ስለራሴ ደግሞ ያኔ ልጁን
የጠየኩት በዚህ ምክንያት ነው። አጋጣሚ ቲክቶክ ላይ አገኘችው ደማም ነኝ ሲለኝ ቅርብ ነው ብዬ ጠየኩት ነው ያልኳቸው። ሲቀጥል እኔ እኮ ስወጣም ራሱ ለእናንተ አላማክራችሁም እንኳን ገብቷችኋል። ላፍ ብዬ ሰው ልጅ በራሱ ውሳኔ የሚወስደው በራሱ ነውና፣ ነገር ግን ስላሉት ነገሮች ማስጠፋት ይሄን ያክል ብር ነው እንዴ ምናምን በሚለው ነገር ነው። ገብቷችኋል ይሄንን ያልኩት ማለት ነው። እና በሆነ እንትን በሆነ ነገር አትውሰዱት። እሺ እናንተ ሳውዲ ስለቆያችሁ ስለመጥፋትም ለእናንተ ይሄን ብዬ ሳወራ ለእናንተ የኔ በቃ የተበታችነትን አድርጋችሁ ልታው ትችላላችሁ ማለት ነው። ምክንያቱም ከኛ በላይ ሳውዲ የሚያውቃት የለም፣ ወይም ከኛ በላይ ስለ ሳውዲ ስለ ውስጡ ስለ ስራዎቹ ስለ ምንም ነገር የምናውቀው እኛ ነን ብላችሁ አስባችሁ ሊሆን ይችላል። ይሄን ኮሜንት የጻፋችሁት ለተሳዳቢቱም መጀመሪያ ስነ ምግባር ይኖርሽ። ሰውን ልጅ የሚያስተካክለውም ሀታ መጥፎ እንኳን ሰው ቢሆንም መጥፎ ነገር የሚሰራ ሰው እንኳን ቢሆንም በስድብ አይደለም ያንን ሰው የሚመለሰው ማለት ነው። እና መልካም ስነ ምግባር ያለው ሰው መልካም ነገር ጽፎ ወይም ተናግሮ ያንን ሰው ስህተት ካለበት እንኳን ከስህተት ይመለሳል ማለት ነው። እና ምናልባትም እኔ በራሴ ስህተት ነገር የተናገርኩትም የሰራሁትም ነገር የለኝም እዛ ቪዲዮ ላይ ማለት ነው። ያን ያክል ሊያስብላችሁም አይችልም። እና ኮሜንት ነው ብዙ ጊዜ ያው አንዳንድ ጊዜ ከጭንቅላታቸው ለምን አያስብም ብዬ ስለማስብ ነው እንጂ እንደዚህ የሚመጣው በኮሜንት ዙሪያ ላይ ያው የታወቀ ነው። ሶሻል ሚዲያ ላይ ብዙ ነገሮችን ማስተናገድ ግድ ነው እላችኋለሁኝ። ስድቡንም ምኑንም ያው ብዙ ስለምንባል የሰው ልጅ ሁሉንም ማስተናገድ ግድ ይለናል ማለት ነው። እና ምን ልላችሁ ነው፣ መልካም ነገር በተናገርን ጊዜ ለሰው ልጅ ያኔ ገብታችኋል። ሰውንም መጥፎ ነገር አታናግሩት። አንድ ሰው መጥፎ ነገር በተናገረ ጊዜ ሌላኛውም ሰው መጥፎ ነገር ለመናገር ይገፋፋል ማለት ነው። አሁን እንደዛ ስትለኛችሁ ምን ልበላት እንደው ልስደባት እያልኩኝ ነበር እላችኋለሁ። እና ውዶች ሁላችሁም ሼር ላይክ አድርጉልኝ። እይታየልኝ አይደለም፣ እይታው ያን ያክል አይደለም፣ እየቀዘቀዘ ነው። በእርግጥ ያው ኢንሻአላህ እኔም ትንሽ ነው እንጂ አልቆይም። ከቻልኩኝ ራሱ አመቴም ብሞላ ያው ከተስማማን ደሞዝ የምከፍል ከተስማማን በአመቴም ልመለስ እችላለሁ ባላ ፍቃድ ማለት ነው። ምክንያቱም እቅዴ ያን ያክል ሰፋ አድርጌ ስላላደለ ያቀርኩት እላችኋለሁኝ። ዋናው ጤና ነው። ጤና ይስጠኝ፣ አካያን ይስጠኝ እና እላችኋለሁ በማለት ነው ዛሬ የምጨርሰው። በነገራችን ላይ እህቴም ዘይባም ሪያድ ከሆንሽ እኔም ሪያድ ነኝ፣ እኔም ምንድነው ልክልሻለሁኝ ድራይቨር ምናምን ብላኛለች እህቴ ማለት ነው። ከልብ አመሰግናለሁኝ። እንዲሁም ዱቤ ደግሞ እኔ መካ ነኝ፣ ወደ መካ ከመጣሽ ፋፍዬ እቀበልሻለሁኝ ብላኛለች። እኔ ወደ አመሰግናለሁኝ። እንዲሁም ኮንትራት የጨረሽው እህቴ በሰላም ግቢልኝ ወደ ሀገርሽ። እኔና አንቺ ኮንትራት የጨረሽው እህቴ ስምሽን ስላላስኩት ነው፣ እዚሁ ቅርብ ነን። እኔም ወደዛው እኔ የደማማ ቅርብ ነኝ ማለት ነውና በሰላም ግቢልኝ እና ኢንሻአላህ ያው እኔም ከተስማማሁኝ የምከፈል ከሆነ በስነ ስርዓት ያው ብዙ ጊዜ ሰው ልጅ በሆነ ምክንያት ነው፣ ዝም ብሎ በደረቁም ብቻ አይጠፋም። ምክንያት እየበዛ ከሄደ ኢንሻአላህ ወለቅ ብለን ለእድላችንን እናየዋለን። ነገር ግን እኔ ብዙም ስለማልቆይ ከተስማማን ደህና ያኔ ደሞዝ በየወሩ የምከፈል ከሆነ እዚሁ ጨራርሼ እገባለሁኝ ማለት ነው። ውዶች ከተመቻችሁ ሼር ላይክ አድርጉልኝ። ምቀኝነት አንተሳሰብ፣ መልካምነት እንተሳሰብ። በዚሁ አጋጣሚ ብሎጌን እያስታወስኩኝ ነው፣ እናንተም እዩልኝ። መልካም ነገሮችን እናስብ። ለሰው ልጅ በመጥፎ ነገር አንተሳሰብ። ሰውን ደግሞ የሚለውን እስከ መጨረሻው አይተን ኮሜንት ለመጻፍ እንሞክር። ሰው መጥፎን ቢሰራ እንደነገርኳችሁ በመልካም ነገር ስንናገር ያ ሰው መልካም እየሆነ ይሄዳል እንጂ ወደ መጥፎ ነገር እኛ በምንናገራቸው ሌላውን ይዘን ለመሞት አንሞክር እላችኋለሁ። ከተመቻችሁ ማየት ነው፣ ካልተመቻችሁ ደግሞ ማለፍ ነው። ኢትዮጵያ እያለሽ ነበር የማይሽ ምናምን በቃ ሌላ ነገር። አሁንም ከተመቻችሁኝ ካልተመቻችሁ ደግሞ እለፉኝ ማለት ነው። ሰው ልጅ ግዴታ እኛ አንልም። የተመቸው ብቻ ነው እኛን የሚወድ የሚያከብር በቃ ለሰው ልጅ ክብር ያለው
የተመቸው በቃ ሰው የሚለው የሚገባው ግንዛቤ ላይ አድርጎ የሰው ትክክል ነው ምን መጥፎ ተናገረ ብሎ የሚያገናዝብ ሰው ነው ያንን ሰው አክብሮ የሚከታተለው ማለት ነው። የኔ ውድ ሰብሪና አብዱ የኔ ናፍቆት የኔ ውድ ልጅ ዝጋ ሀረካቷን እያያችሁልኝ ነው። አባቷን እጁን ይዛ ስትሄድ ማለት ነው። እና ውዶችዬ በናፍቆት አለው ትላችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ መልካም ነገር እንነጋገር። መልካም ቃላት ምንድነው ሰደቃ ነው ይባላል። መልካም ንግግር ሰደቃ ነው። ስለዚህ መልካም ነገር እንነጋገር። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም።